ተገናኘ ይሁን? ለምን እንደዚህ ያልክ? ማለቴ የጠረጠርከው ሰው አለ እንዴ? አረ የለም፣ ግን ሰዎችን ሊቀየሙ ወይ ደግሞ ሊያስፈራሩ የሚፈልጉ በድርጅት ጉዳይ ነው የሚሆነው። እሱንም ማሰብ አይከፋም። ግን ደግሞ ምን ሊነግሩ ነው የፈለጉት? ደግሞ ዛሬ ይህንን ልከው ነገ ምን ሊያደርጉ እንደሚችሉ ስለማናውቅ መጠንቀቅ ይኖርብናል። የኔ ልጅ ለጸብ ታጥቂ ወጣን መጠንቀቅ ከባድ ነው። አዎ በቃ እማዬ አንቺ ረፍት አድርጊ። በጣም ነው ውስጤ የፈራው። እንቅልፍ ራሱ የሚወስደኝ አይመስለኝም። ተይ እንደዛ ተይ እማዬ፣ እኔ ልጅሽ አለሁልሽ። ደግሞ ትንሽ ረፍት አድርጊና ተኝ። የኔ ልጅ ራስህን ጠብቅ። አታስቢ። ግን አንድ ጥያቄ ልጠይቅሽ። እሺ ጠይቀኝ። እርግጠኛ ነሽ ማንም አልነበረም በሩ ውስጥ ከፍቺ? አረ በጭራሽ ማንም ሰው አልነበረም። ቢኖር እኔ ለምን አልነግርህም? አላቅም። በሂሳብ ማንንም ሰው ማመን አልችልም። ስሜት ይገባኛል፣ ግን ደግሞ ለወይዘሮ ሰማር ስትል ግዴታ መረጋጋት መቻል አለብህ። ሰላም ጤና ይስጥልን ውድና የተከበራችሁ የቻናሌ ተከታታዮች እንደምን አላችሁ? ዛሬም በተወዳጁና እንዲሁም በአዝናኙ ድራማ በድር ድራማ መጥቻለሁ ማለት ነው። እናንተም እንደተለመደው ላይክ፣ ሼር፣ ኮሜንት እያደረጋችሁ አበረታቱኝ በማለት ስለምታበረታቱኝም ደግሞ ከልብ አመሰግናለሁ። እንግዲህ በዚህ ክፍል ያየነውና የተመለከትነው ወይዘሮ ሰማን እንደፈራችውና እንዲሁም ለልጇ ደግሞ እኔ ፈርቻለሁ አንተ ራስክን ጠብቅ በማለትም እንዲጠነቀቅና ራሱን እንዲጠብቅ ነግረዋለች። ታዲያ በዚህ መሀል አምነንም ራስሽን አንቺም አረጋጊ፣ እኔም ራሴን ጠብቃለሁ፣ ምንም ችግር የለ፣ ምንም አይነት ነገር አይመጣም እኔ እያለሁ በማለትም እያበረታትና እንዲሁም ጠንከር እንድትል አድርጓትም ነበረ። ነገር ግን ሳይውል ሳያድር ከሱ እንድትለይም ሆናለች። ታዲያ ወይዘሮ ሲፈንም ቢሆን አሁን ላይ ወዳጅ መስላ እንዲሁም ጥላታቸው ናት ለካም ገብታ ብዙ ነገሮችን የምታደርጋቸው ማለት ነው። ታዲያ እነዚህ ያልጠበቁትና ምንም አይነት ነገር ያልገመቱት እነ ወይዘሮ ዛራና እንዲሁም ብሌንም በጣም ተጨንቀዋል። ይህንን ነገር ማን ሊያደርገው ይችላል በማለትም አሁንም ጥያቄ በጥያቄ ሆነዋል ማለት ነው። ይሄንንም ውስብስብ ያለበት ህይወቱ የተመሰቃቀለበት አምነንም መቀበልና እንዲሁም ማመን አቅቶታል። ሌላኛው ስጋቱ የድርጅቱ ጉዳይ ነው። በድርጅቱ ጉዳይ አሁን ምን አይነት ነገር አለና እንዲሁም ምን አይነት ነገር ተከስቷል ብሎም ራሱን እየጠየቀም ነበረ። አማካሪው ወይም ጓደኛውም ቢሆን ያኔ በቀለበቱ ምሽት ሰዓት እንግዲህ የሆነ ነገር አለ፣ አዲስ ነገር ተፈጥሯል በማለትም ተናግሮ ነበረ ጓደኛው። ነገር ግን ብዙውን ገላልጦ አልነገረውም ነበረ። ምን አዲስ በማለትም ሁሉንም ነገር ሽፍንፍን አድርጎትም ነበር። እንግዲህ ሁሉንም ነገር አምነን ሳያውቅና ሳይረዳ እንግዲህ ተቀድሟል ማለት ነው። ከዚህ በኋላ በምን አይነት መንገድ ህይወቱን ይቀጥላል? ሌላኛው የጄሪ ጉዳይ። ጄሪ በአሁኑ ሰዓትም እርጉዝ በመሆኗም አሁን ምን ይፈጠር ይመስላችኋል? በዚህ ቅጽበት እርጉዝ ነኝ ብትል ማን ያምናታል? አምነን በእውነት አሁን ላይ ይሄን ነገር ከነገረችው ምንም አይቀበላትም፣ ከሌላ ወንድ ነው ያረገሽው በማለትም አንከሳክሶ ከዚህ ቤት የሚያስወጣት ይመስላል። ሌላኛው የወይዘሮ ብሌንና የወይዘሮ ዛራ ጉዳይ አሁን ላይ በምን አይነት መንገድ ከዚህ ቤት ይቀጥሉ ይሆን? ወይዘሮ ሰማን አሰሪያቸው ሆና ከዚህ ቤት እንዲቆዩና እንዲሰሩ ብትፈልግም ሌሎቹ ግን የማይወዷቸውና እንዲሁም ያልተቀበሏቸው ይመስላሉ። በተለይም ወይዘሮ ሜርሲ ከምታደርጋቸው ከምታሳያቸው ነገሮች ሁሉ እንግዲህ አቅላና እንዲሁም በጣም እነሱን እያንከሳከሰች ሁሉንም ነገር አቅላ ነበረ የምታያቸው። ከሰውኛ ባህሪ እንኳን አትቆጥራቸውም ነበረ። ንቀት ታበዛባቸውም ነበረ። በተለይም በወይዘሮ ዛራ ላይ
እንዴትስ በዚህ እድሜሽ ከዚህ ቤት የቤት ሰራተኝነት ሆነሽ ትቀመጫለሽ? አንቺ አሮጊት እያለችም ሌላ ነገር የማይባል ኃይለ ቃልም እንግዲህ ትናገራለች ማለት ነው። በጣም ነው የሚያናድደው። የምር ነው ምላችሁ የወይዘሮ ሜርሲ ጸባይ ከዚህ ገባ የማይባል ነው ጸባዋና ከዚህ በኋላስ የአምነንና የሜርሲ ግንኙነትስ ሁሉም ነገር በመስመር የሚሄድ ይመስላችኋል? አሁን አክስትየዋ አዲሷ የመጣቸው ማለት ነው አሁን ከወይዘሮ ሜርሲ ጋር የምትገጥም ይሆናል። እህቴን ለዚህ አንቺ ነሽ የደረግሻት እናም በቀልሻለሁ እያለችም እየፎከረችም ነበረ። ሆኖም ግን አሁን ላይ ሜርሲም ቢሆን አላደረገችውም። ይሄን ነገር ያው ለመታመሟ መንስኤ ብትሆንም ዋናዋ ተጠያቂዋ ሲፈን ናትና ሲፈንም ቢሆን በምን አይነት መንገድ ይጋለጥባታል? ሲፈን ከዚህ ቤት ወዲያውኑ ትወጣ ይሆን ወይስ የሚሆነውና የሚፈጠረውን ዝም ብላ ወዳጅ መስላ ታዳምጥ ይሆን? እኔ የሚመስለኝ ግን አሁን ላይ ሀሳቧንና እንዲሁም አላማዋን ስላሳካች ወዲያውኑ የምትወጣ ይሆናል ብዬ አስባለሁ። እናንተም ሀሳብ አስተያየታችሁን በኮሜንት መስጫ ላይ አስቀምጡ እያልኩኝ ወደፊት የሚሆነውን እንግዲህ በጉጉት እንጠብቃለን እያልን ለዛሬ የነበረን ቪዲዮ ይሄን ይመስል ነበረ። ስላዳመጣችሁኝና አብራችሁ ስለቆያችሁ ከልብ አመሰግናለሁ በማለት በቀጣይ ቪዲዮ እስከምንገናኝ ድረስ መልካም ጊዜ። ቻው።